በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሁሉን የሚችል መድኃኒታችን በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግንሃለን። ይህን ሰዓትና ጊዜ ስለሰጠህን እኛም አባቶቻችንም የልጆቻችንም አምላክ ሆይ ክብር ምስጋና ይገባሃል። ጌታ እግዚአብሔር ሆይ ሰላም በምድራችን ይሰፍን ዘንድ ፍትህና ጽድቅ በምድራችን ይሆን ዘንድ ስላለን መሪዎች እንለምንሃለን። የዓለም መሪዎች ለሰዎች ሰላም እንዲሰሩ፣ ጦርነት እንዲበቃ፣ እልቂት እንዲበቃ፣ ስደት እንዲበቃ፣ ሀገር ምድር መፍረስ እንዲበቃ ጌታ ሆይ እንለምንሃለን። እግዚአብሔር ሆይ ሀገራችንን መሪዎች በጥበብና በፍቅር በማስተዋልና በመንፈስ ቅዱስ ኃይል እንዲያግዙ እንዲመሩን እኛም በቀና ልብ እንድንከተላቸው እግዚአብሔር ሆይ ምድራችን የሰላም ምድር ሀገራችን የሰላም ሀገር እንድትሆን ፈቃድ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለዓለም መንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና ጌታ ክብር ምስጋና እስከ ዘላለም ይድረሰው። ባለፈው በገጠር ዝዋይ አካባቢ ለምትገኝ ኢየሱስ ቤተክርስቲያን እርዳታ ጠይቄ ነበር። እንደ ቀልድ በአንድ ሳምንት ውስጥ እጅግ አስገራሚ የሆነ ፍቅራችሁን ነው ያየሁበት። በአጠቃላይ ከአጋፔ ቤተሰቦች 1.3 ሚሊዮን ብር የሚገመት እርዳታ ተቀብለናል። ወደ 800 ሺህ ብር የሚደርስ ገንዘብ ወደ ቤተክርስቲያኑ ገጠር አካውንት ውስጥ ገብቷል። የአካውንት በተለይ እዛው አካባቢ ከብቶችን አርብተው ራሳቸውን ችለው እንዲኖሩ ለማገዝ የሚሰሩ ወጣቶች አሉ። እነሱ እንደሚያግዟቸው ነግረውኛል። ደስ ብሎኛል። 320 ሺህ ብር የሚፈጅ መጎናጸፊያ እየተሰራ ነው ያለው። አሁንም ስራ ላይ ነው ያለው። የወርቅ ወንጌል፣ የወርቅ መስቀል የግሪክ ማለት ነው 99 ሺህ ብር የሚሸጡ እንደዚሁም ደግሞ የታቦት መጎናጸፊያ ተገዝተዋል በውድ ዋጋ በ99 ሺህ ብር። መስቀል መባረኪያ፣ ሙዳይ፣ ቀጸላ፣ እነዚህ ነገሮች የሚያስፈልጉ ነገሮች ሁሉ ተገዝተዋል። እግዚአብሔር ይባርካችሁ። ምንም ልላችሁ አልችልም። ዘራችሁን እግዚአብሔር ይባርክ። ጌታ ኢየሱስ ክርስቶስ ቤታችሁ ይግባ። ኑራችሁን በበረከቱና በብርሃኑ ይሙላላችሁ ብዬ ከልብ እመርቃለሁ። ዛሬ መጽሐፈ ኢያሱ ምዕራፍ 1 ላይ ቁጥር 8 ጀምሮ የተጻፈውን እግዚአብሔር ለአገልጋዩ ለኢያሱ ያሳሰበውን ማሳሰቢያ ነው የምናየው። እንዲህም አለው ይላል መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ጀምሮ በሕይወት ዘመን ሁሉ የሚቋቋምህ የለም። ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ ቸልም አልልህም። ለአባቶቻቸው ሰጣቸው ዘንድ የማልኩላቸውን ምድር ለዚህ ቤት አደርሳለህና ጽና፣ በርታ። አገልጋይ ሙሴ እንዳዘዘ ሕግን ትጠብቅ ታደርግ ዘንድ ጽና፣ እጅህንም አበርታ። ሁሉ እንዴት እንደምትሰራ ታውቅ ዘንድ ከእርሱ ወደ ቀኝ ወደ ግራ አትበል። እንግዲህ ይሄ ሰው ኢያሱ ይባላል። የስሙ ትርጉም ኢየሱስ ማለት ነው። ቀጥታ ለኢየሱስ ክርስቶስ ምሳሌ ወይም ጥላ ሆኖ የመጣ ሰው ነው። ሙሴ ያስነሳውን ያዘጋጀውን ሀገር ኢያሱ አወርሷል። ሙሴ የነቢያት ምሳሌ ነው። ነቢያት ጮሆለትን ቀድሞ የተናገሩለትን በኋላ እውነተኛው ኢያሱ አማናዊ እውነተኛው ኢየሱስ ንጉሳችን ርስትን የዘላለምን ርስት አንደኛ ኤፌሶን መልእክት ምዕራፍ 1:3 ላይ እንደተገለጸው ሰማያዊ በሆነው ስፍራ መንፈሳዊ በሆነው በረከት ባርኮን ርስት ሰጥቶን ባላጋራ አድርጎናል። ጌታችን ኢያሱ ለኢየሱስ ምሳሌ ነው እና ኢያሱ መንገዱ ሁሉ እንዲስተካከል ማለት የሚሰራው እንዲከናወንለት የተጻፈውን እንዲያነብ ነው የነገረው። በጣም ትልቅ ትምህርት ነው። አንዳንዴ ጥሩ ሰው መሆን እንዴት እችላለሁ? ጥሩ ውሳኔ መወሰን የሚችል ሰው ከልቡ ቅን ልብ ያለው ሰው እንዴት መሆን እችላለሁ? እንዴት እግዚአብሔርን የሚያምን ሰው መሆን እችላለሁ? እንዴት ሰው እንደሚጠቅም ማመራራት ወይም ለሰው ዋጋ እንዳለው እያሰብኩ ማገል እችላለሁ? ውስጤ እኮ ይሄን አይለኝም የሚሉ ሰዎች አሉ። ግን መንፈሳዊ ፍላጎት አላቸው። ግን ያንን ሰው አይሆኑም። መንፈሳዊ መሆን ፍላጎት ብዙዎቻችን አለን። ቤታችን ግን እሱን አይደለም። ነገር ግን ይኸውላችሁ መንፈሳዊ መንገድ ወይም ፍኖት የሚስተካከለው የተጻፈውን ስናነብ ነው። ማንበብ አይኖቻችን ልባችን ከመጽሐፍ ቅዱስ ጋር የመገናኘት ልምድ ያስፈልገናል። መጽሐፍ ቅዱስ ሰብስባችሁ የምታነቡበት በግላችሁ የምታነቡበት ሰዓት ያስፈልጋል። ዛሬ እጃችን ላይ ባለው ስልክ በጣም ብዙ መጽሐፍ ቅዱስ አያቶች ከፕሌይ ስቶር ማውረድ ትችላላችሁ። ያንን ያነበቡ የሰው ልጅ አይምሮ የቀና መንገድ እንዲይዝ ብርሃን እንዲሆነው ማድረግ ያስፈልጋል። እኛ ይኸውላችሁ ከጨለማ የተነሳ እንዴት እንደምናስብ አናውቅም ይላል ኢዮብ። አይምሮ አለ እና ያለን ግን ጨለማ ነው ውስጣችን። የሚገርማችኋል እግዚአብሔር
ጨለማ ነው። በብርሃንም ውስጥ ጨለማ ነው። ነገር ግን ይህን ጨለማ ሊያበራ የሚችል እውነተኛ አማናዊ ብርሃን መጽሐፍ ቅዱስ ላይ የተጻፈው እግዚአብሔር ቃል ነው። እንዴት እንደምንሄድ ያስተምረናል። እንዴት አባት መሆን እንደምንችል፣ እንዴት እናት መሆን እንደምንችል፣ እንዴት ካህን መሆን እንደምንችል፣ እንዴት ባለስልጣን መሆን እንደምንችል፣ መሪ መሆን እንደምንችል፣ እንዴት ትልቅ ሰው ሽማግሌ፣ እንዴት ወጣት መሆን እንደምንችል የሚያስተምረን ብርሃን ያለበት ቃል ነው እና ይሄ ሰው ግራና ቀኝ እንዳይል በአንድ መንገድ የተከናወነ ሰው እንዲሆን የሚመክረው አባቶቹ ያደረጉትን ያስተማሩትን ትምህርት እንዲያስተውልና ተጠንቅቆ እንዲያዳምጥ ነው። የዚህን ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ጠብቀህ ታደርግ ዘንድ በቀን በሌሊት አንብበው። እንግዲህ ይሄ ሕግ አሁን መጽሐፍ ቅዱስ ማለት ነው። ይሄ መጽሐፍ ከአፍህ አታጥፋው ነው የሚለው። አፋችን ላይ እንዲቀመጥ በሆነ ሁኔታ ውስጥ ተረት ከምትረክ ይልቅ ከእግዚአብሔር ቃል አንድ ቃል እንድንናገር መለማመድ፣ አንዳንድ ጥቅሶችን በቃላችን መያዝ ያስፈልጋል። ለምን መሰላችሁ? አንዳንድ ፈተና ሲመጣብን፣ የዲያብሎስ ፈተና ሲመጣብን የያዝነው ቃል ቶሎ ብሎ መልስ ይሰጥልናል፣ ጠላታችንን ያሳፍርልናል። በተራራው ላይ ጌታ ኢየሱስ ክርስቶስ በፈተናው ተራራ ላይ ጠላቱን ያሸነፈው ቃሉን በቃል እየመታ ነው እና ብቻችንን መሆን የለብንም። ስጋና ደም ብቻ ከሆነ ግን ወይ እንደባደባለን፣ እንፋለጣለን፣ ወይ እንገላለን፣ ወይ እንገደላለን። ምክንያቱም ያለን አቅም እሱ ነው የሚሆነው። መንፈሳዊ እውቀት ሲኖረን ግን እንዴት እንደምንናገር እናውቃለን፣ እንዴት እንደምንመልስ እናውቃለን። ስለዚህ የእግዚአብሔርን ቃል ከአፋችሁ አይለይ ይላል። አፋችን ላይ የሚኖር ቃል ይኖረን። ብዙዎቻችን አንድ መዝሙር እንኳን ጨርሰን የምንችል አይመስለኝም። አንድ መዝሙር ችሎ ዘምሮ መዋልና በዛ መዝሙር ውስጥ ያለውን ሀሳብ ማሰላሰል በሕይወታችን ውስጥ ከፍተኛ ጥቃቶችን ማክሸፍ የምንችልበት አቅም እናገኛለን። አንዲት እናት አሉ ውጭ ሀገር የሚኖሩና እናት ናቸው። ብዙ ማንበብ ምናምን አይችሉም። ግን የአብ ድንግል ልጅ ኢየሱስ መድኃኒቴ ክብሬ እኔ አንተን አምኜ አላውቅም አፍሬ የሚል መዝሙር በጣም ይወዳሉና ከባድ ነገር ሲገጥመኝ እሱን የምዘምረው ይላሉ። እና ያ ነገር ከፊት ለፊቴ እንደ ጉንበኖ ይጠፋል። እኔ አንተን አምኜ አላውቅም አፍሬ እለዋለሁ፣ እያሸረሸብኩኝ በፊቱ ዘምርለታለሁ። መዝሙሩን ባፋቸው ቃሉ ስለሆነ ወንጌሉ ስለሆነ ባፋቸው ስለያዙት ይናገሩታል። ቤታቸው፣ ችግራቸው ፊት፣ ቡሃቃው ፊት፣ ኪችኑ ፊት፣ ሳሎኑ ፊት፣ ልጆቻቸው መኝታ ቤት ፊት፣ የትዳር አልጋቸው ፊት ይናገሩታል። ያ ቃል ይጠብቃል። ያንን ቅጥር ይጠብቀዋል፣ ያጥረዋል በእሳት። የኤልሳ ተራራ የጊያዝና የኤልሳ ተራራ በእሳት ሰረገላ እንደተከበበ በእሳት ሰረገላ የታጠረ ቤት የሚኖረን ቃሉን ባፋችን ይዘን የምንናገር የምንመልስ ሰዎች መሆናችንን እወቁ። ስለዚህ ቃሉን በአፍ የመያዝ ልምምድ ያስፈልገናል። ሁልጊዜ አንብበው ብቻ ሳይሆን ተናገረው ነው የሚለው። ስንጸልይም እሱን በጣም ድንቅ ድንቅ ተረቶች አሉ ቤተሰቦቻችን ያስተማሩ። እነሱ ግን አጋንንትን አባረው ያውቁ፣ እውቀት ሰጥተውናል። ጥቅልል ያሉ ሀሳቦችን በአጭር ቃል ለመግለጽ አስችለውናል። ግን የሚጠቅመንን ነገር ግን አልያዝነውም። የሚገርማቸው አንዳንዶቻችን ጴንጤ ነው እንደውም የእግዚአብሔር ቃል ማወቅ ያለበት ብለን ሁሉ እናስባለን። ጥቂት ጥቅስ የሚያውቁትን እነሱን ብዙ እንደሚያውቁ አድርገን ልናስብ እንችላለን። ነገር ግን በሕይወታችን የተማርነው የሰማነውን ምዕራፉ ቁጥሩን ይዘን ሁልጊዜ ጠዋትና ማታ በደስታችንን በችግራችንን ብንጠቅሰው በቃ ለእያንዳንዱ ጥያቄዎቻችን መልስ ይሰጠናል። ውስጣችን ተስፋ የመቁረጥ ስሜት ሲሰማው እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ የሚያስደነግጠኝ ማን ነው ብለን እንድናሸንፈው ያደርገናል። ከባድ ድካም ውስጥ፣ ስንፍና ውስጥ፣ ኃጢአት ውስጥ፣ ውድቀት ውስጥ ከወደቅን በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ስለሆንክ ክፉን አልፈራም ብለን እናልፈዋለን። ያንንም መመኘት ሲያስቸግረን ዓለምን መውደድ ከእግዚአብሔር ዘንድ ጥል ነው የሚለውን ቃል ለልባችን ነግረን እናረጋገዋል። መናገር ቃሉን በጣም ፈተናን የምንዋጋበትና ከፈተና ጉድጓድ የምንወጣበት ትልቅ መንገድ። ከዛ ደግሞ ማንበብ፣ ሌት ተቀን አንብቡ። ያው የምንናገረውን የምናነሳው ከማንበብ ነው። ይህ መጽሐፍ ከማንበብ ነው። ጎንበስ ብለን ከማንበብ ነው ቃል ውስጣችን ሊገባ የሚችለው።
ማንበብ ያስፈልጋል። በደንብ አንብበው ሌሊትና ቀን የእግዚአብሔር ቃል ዋጋ አለው ብሎ ማመን በራሱ ትልቅ በረከት ነው። ትልቅ ዋጋ ያሰጣል። መስማት የሚሰማኝ ይላል የሰነፍ ከሚሰማኝ የአውራ በግ ስብ ከሚያቀብልኝ ይበልጣል አይደል ያለው ጌታ። እንኳን ጌታ እኛ እንኳን መሰማት እንፈልጋለን እኮ ማይሰማንን የማያከብረንና እንከተልም አንረዳ። ስለዚህ በጣም ትኩረት አድርገን ማዳመጥ ማንበብ እንደሚያስፈልገን በኢያሱ ትእዛዝ ውስጥ እንመለከታለን። የዚህን ቃል መጽሐፍ ከአፍ አይለየን፣ ነገር ግን የተጻፈበትንም ሁሉ ጠብቅ ታደርግ ዘንድ በቀን በሌሊት አንብበው። የሚገርማችሁ ማንበብ ቃሉን ለማድረግ አቅም ይሰጣል ነው የሚለን። የተጻፈውን ቃል ታደርግ ዘንድ ቀንና ሌሊት አንብበው። ሳታነበው ቃሉን ሳታደርገው ቃሉን መኖር አይቻልም። ያንን ቃል በሕይወታችን ተርጉመን ለሰዎች ቃል ሥጋ ሆነ ብለን መናገር አንችልም። ቀድመን ማንበብ አለብን። እንደ ዮሴፍ ጠንካራ ለመሆን ስለ ዮሴፍ ማንበብ፣ እንደ አብርሃም አማኝ ለመሆን ስለ አብርሃም ማንበብ፣ እንደ ኢዮብ ትዕግስተኛ ለመሆን ስለ ኢዮብ ማንበብ፣ እንደ ጳውሎስ ጀግና ሰባኪ ለመሆን ስለ ጳውሎስ ማንበብ፣ እንደ ጌታ እንደ ኢየሱስ ክርስቶስ በጽድቅ በቅድስና ለመመላለስ ጌታና ወንጌሉን መስማት ያስፈልጋል። ስንሰማ ነው ማድረግ የሚባለውን ነገር በሕይወታችን የምናገኝ። እግዚአብሔር ልጆች ታደርገው ዘንድ አንብበው ይላል። የዛን ጊዜ መንገድ ይቀናል፣ አስተዋይም ትሆናል። ውጤቱን አያችሁት? መንገዳችሁ ይቀናል። የሄዳችሁበት መንገዱ ክፍት ይሆናል። እስላሙም፣ ክርስቲያኑ፣ ጆባውም፣ ጴንጤውም፣ ኤቲስቱም ሁሉም በር ይከፍትላቸዋል። ምክንያቱም እናንተ ውስጥ የተሸከመው እግዚአብሔር ቃል ሞገስ ያለብሰናል። የጸጋ ብርሃን ትከሻችን ላይ ያበራል። የእግዚአብሔርን ቃል የምንሰማ ሰዎች እግዚአብሔር መውጫ መንገድ ያዘጋጅልን። መንገድ አይዘጋብን። መንገድ ይቀናል ማለት ያ የህይወታችን፣ የአገልግሎታችን፣ የስራችን፣ የትዳራችን፣ የንግዳችን መንገዶች ይቀናል። ቀና መንገድ አባጣ ጎርባጣ የሌለበት መንገድ እንዲቆየን ያደርጋል። ተመልከቱ፣ የእግዚአብሔርን ቃል በደንብ ማንበብና ማዳመጥ እንዴት አስተዋይም ያደርግሃል። ስትናገር የተለየ ሰው ትሆናል። የምትናገረው ቃል የሚደመጥ ይሆናል። ይገርማችኋል። አንድ ጊዜ ትራፊክ ፖሊስ አዲስ አበባ ያዘኝ፣ ጥፋት አጥፍቼ በጠፋሁት ጥፋት አላስታውስም። ከዛ ይቅርታ ጠየቅኩት። ሙስሊም ነው ሰውየው። ይቅርታ ስጠይቀው ምንም ንቀው ነው ያዳመጠኝ። ግን እኔ አልተውኩት። አንተ አምላክህ አላህ ይቅር የሚል እኔን ይቅር ስትለኝ ነው። ምክንያቱም ይቅርታ ጠይቄሃለሁ። ይፈርድብሃል አምላክ። አላህን ይቅር በለኝ ማለት አትችልም ከዚህ በኋላ አልኩት፣ ጠንከር ብዬ። ደግሞ የእውነት ነው እግዚአብሔር ቃል በወንጌላችን አምላክ ይቅር እንዲል ይቅር በል አይደል የሚለን እውነት ነው። እና መንጃ ፈቃዴን ይዞ ሄደ ያ ሰውዬ እና ከነከነው ቃሉ። ተመልሶ መጣና በመስኮት በኩል ወረወረልኝ መንጃ ፈቃዱ መስጭት ብሎ። እንደዚህ አይባልም ሁለተኛ እንዳትል ብለዋል። የተናገርኩት ቃል ግን ሰርቶ ፍሬ አፍርቶ መጣ ማለት ነው። እንኳን ያመነው ያላመነው ሰው መንገድ ይከፍትልናል። ቃሉ ስታነበው መንገድ ይቀናል። እንቅፋቶቻችንን ሁሉ የሚያስወግድ ትልቅ ማስተዋል ይሰጠናል። ሰዎች የሚያምኑትና የሚገባቸውን ነገር እንናገራለን። ይህንን ትልቅ በረከት ያሰጣል። ይሄ ብቻ አይደለም። ቃሉን ስንሰማና ስናሰላስለው እነሆ በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነኝ፣ ጽና፣ በርታ፣ አትደንግጥ። መደንገጥ የለም፣ መፍራት የለም፣ መርበትበት የለም። ጽናትን፣ አለመደንገጥን፣ ብርታትን ይሰጣል እግዚአብሔር ልጆች። እና ለዚህ ለመጽሐፍ ቅዱስ ቃል ያለን ቦታ ከዚህ በኋላ መስተካከል አለበት። አንዳንድ ምዕራፍ የምታነቡ ሰዎች መሆን አለባቸው። ይህን የምትመሰሙ ሰዎች መንገድ እንዲቀናላችሁ የምትፈልጉ ከሆነ ከኔ ጀምሮ አንዳንድ ምዕራፍ እኔ ምክሬ ምንድን ነው? ከወደ ፍጥረት ታሪክ ከምዕራፍ 12 እስከ ምዕራፍ 50 ያለውን ቀድማችሁ እንድታነቡ፣ ከዛ ደግሞ ሉቃስ ወንጌል ምዕራፍ 1 ጀምሮ እስከ 23 ያለውን እንድታነቡ። መጽሐፍ ቅዱስ በደረጃ ስታነቡት እየገባችሁ ይመጣል። እግዚአብሔር ባርካችሁ። የሰማነውን ቃል በልቦናችን ይጻፍልን። እግዚአብሔር ቸርነት የእናታችን ቤታችን በሌት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ አድርጋችሁ ውጡ። እግዚአብሔር እናንተን ቤታችሁን ይባርክ። አሸናፊ ገብረ ማርያም ነኝ።
ሰላም